በዓለማችን ላይ በየዓመቱ ለጦር መሳሪያና ለሰራዊት በመቶ ቢሊዮን የሚቆጠሩ ዶላሮች ይፈሳሉ። ግዙፍ ሀገራት ሳይቀሩ በየድንበራቸው ላይ ሚሳኤሎችን ደቅነው በተጠንቀቅ ይቆማሉ። ነገር ግን በአትላንቲክ ውቅያኖስ መሃል የምትገኝ አንዲት ደሴት አለች። ግን ይሄ ሁሉ ህግ ትቃረናለች። ይቺ ሀገር አንድም ወታደር የላትም፣ አንድም ታንክም የላትም፣ አንድም ተዋጊ ጀት የላትም። እንዲያውም ፖሊሶቿ ሽጉጥ እንኳን አይዙም። ታዲያ ይቺ ሀገር እንዴት እስካሁን አልተወረረችም? የደህንነቷ ሚስጥር ምንድነው? ዛሬ ሊታመን የማይችለውንና ለዓለም ትምህርት የሚሆነውን የአይስላንድ አስገራሚ ታሪክ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። አይስላንድ ወታደር ያጣችው በአንድ ጀንበር አይደለም። በ1869 በሀገሪቱ የነበረው አነስተኛ ጦር ሲፈስ ነው። ምክንያቱም የገንዘብ እጥረት ብቻ አልነበረም። ህዝቡ ጦርነት ለማን የሚጠቅመው የሚል ጥያቄ አንስቶ ነበር። አይስላንድ በወቅቱ እጅግ ድሃና በዴንማርክ ቁጥጥር ስር የነበረች አገር በመሆኗ ለጦር መሳሪያ የሚወጣው ወጪ ለከብት እርባታና ለአሳ ማጥመድ የሚውል ይቻላል የሚል ህዝባዊ መግባባት ላይ ተደረሰ። ይህ ውሳኔ አገሪቱ ዛሬ ላይ በደረሰችበት የኢኮኖሚ ጥንካሬ መሰረት ሆኗል። ያለ ሰራዊት 150 ዓመታትን መቆጠር ተችሏል። ለዓለም ትልቅ ትምህርት ነው። አይስላንድ በ1949 የኔቶ መስራች አባል ስትሆን ወታደር የሌላት ብቸኛዋ አባል ሀገር ሆና እንድትመዘገብ ያደረገችው ዲፕሎማሲያዊ ብልህነት አስገራሚ ነው። አይስላንድ ያለችበት ቦታ በአሜሪካና በአውሮፓ መካከል በመሆኑ ለኔቶ የባህርና የአየር እንቅስቃሴ እጅግ ወሳኝ ነው። መሬቴን ለራዳርና ለካምፕ ተጠቀሙበት እንጂ እኔ ወታደር አልሰጠም በማለቷ ዛሬ በዓለም ላይ ያሉ 32 አገራት አይስላንድን እንደ ራሳቸው ሀገር የመጠበቅ ግዴታ አለባቸው። ይህ ያለ ሰራዊት የዓለምን ሰራዊት የማዘዝ ጥበብ ነው። በአይስላንድ ጎዳናዎች ላይ ፖሊስ ማየት ልክ እንደ ጎረቤት ማየት ነው። ፖሊሶች በስልጣናቸው ወቅት አብዛኛው ጊዜ የሚያሳልፉት ሳይኮሎጂና ግጭትን በንግግር መፍታት ላይ ነው። መሳሪያ አለመታጠቃቸው ወንጀለኞች እንኳን መሳሪያ እንዳይዙ የሞራል ግፊት ያደርጋል። በአገሪቱ ታሪክ ፖሊስ አንድ ወንጀለኛ ተኩሶ የገደለው በ2013 ብቻ ሲሆን ያኔ መላው የፖሊስ ሰራዊት መንግስት ለሟቹ ቤተሰብ በይፋ ይቅርታ ተጠይቋል። አይስላንድ በታላቋ ብሪታንያ አገር ያደረገችው የአሳ ጦርነት በዓለም ታሪክ በግርምት ይታወሳል። ብሪታንያ ግዙፍ የጦር መርከቦች ስትልክ፣ አይስላንድ ግን የላከችው የባህር ላይ መቀስ የታጠቁ ትንንሽ ጀልቦች ነበር። እነዚህ ጀልቦች የእንግሊዝ ውድ የአሳ መርከቦች በመቁረጥ ብሪታንያን በቢሊዮን የሚቆጠር ዶላር አከሰሯት። በመጨረሻም ከኔቶ ወጣሉ ብላ በማስፈራራት ብሪታንያን ድል አድርጋ የባህር ግዛቷን አስከብራለች። አይስላንድ ለወታደር የሚወጣው $0 ለዜጎቿ ገነት ሆኗታል። ለጦር መሳሪያ የሚያወጣው ገንዘብ ለነፃ ትምህርት፣ ለጥራት ያለው የጤና አገልግሎትና ለንጹህ ኢነርጂ ይውላል። በዚህ ምክንያት አይስላንድ በዓለም ላይ ረጅም እድሜ ከሚኖሩና ደስተኛ ህዝቦች ካሉባቸው ሀገራት ቀዳሚ ሆናለች። አገሪቱ ጥይት አይበላም፣ ትምህርት ግን ህይወትን ይለውጣል የሚል መመሪያ አላት። አይስላንድ ለመወረር የሚያስብ ጠላት መጀመሪያ መዋጋት ያለበት ከመሬቱ ጋር ነው። አገሪቱ በእሳተ ገሞራ በበረዶና በጭካኔ የተሞላ የአየር ንብረት የተከበበች ናት። ጠላት ቢመጣ እንኳን እዚህ አስቸጋሪ መንገዶች ውስጥ ታንክና አውሮፕላን ማሳለፍ አችልም። ተፈጥሮ ራሷ የአይስላንድ ወታደር ሆና ድንበሯን ትጠብቃለች። ወታደር የሌላ ከተማ በመሆኗ ሁሉም የዓለም ሀገራት አይስላንድ ያምናሉ። በ1986 የአሜሪካው ፕሬዝዳንት ሮናልድ ሬጋን እና የሶቪየት ህብረቱ ሚካኤል ጎርባቾቭ የኑክሌር ጦር መሳሪያ ለመቀነስ የተነጋገሩት የአይስላንድ ውስጥ ነው። አገሪቱ የሰላም መሬት ተብላ ትጠራለች። በአይስላንድ እስር ቤት ውስጥ ያሉ ሰዎች ቁጥር እጅግ አነስተኛ ነው። እስረኞቹም ቢሆኑ በትምህርትና በስራ እንዲታረሙ ይደረጋል እንጂ አይሰቃዩም። አንዳንዶቹ እስር ቤቶች እንኳን አጥር እንኳን የላቸውም። እስረኞቹ ቅዳሜና እሁድ በቤታቸው ሄደው ይመጣሉ። ተአምር ነው።
የአይስላንድ ፖሊሶች በኢንስታግራም ገጻቸው ላይ ታዋቂ ናቸው። ስራቸው ወንጀለኛ ማሳደድ ሳይሆን ህፃናት በበረዶ ላይ ማሳለጥ፣ ድመቶችን ከዛፍ ላይ ማውረድና ከቱሪስቶች ጋር ፎቶ መነሳት ነው። ይህ በፖሊስ መካከል ያሉ ፍርሃትን አስወግዶታል። ለ60 ዓመታት አሜሪካ እዚያ የጦር ሰፈር ነበራት። አሜሪካ በ2006 ሰፈሩን ስትዘጋ አይስላንድ የራሷን ጦር ከማቋቋም ይልቅ አያስፈልገንም ብላ በሰላም መቀጠል መርጣለች። በአይስላንድ ቅዝቃዜ ተለዋዋጭ አየር ምክንያት ትንኝ አትኖርም። ወታደር ብቻ ሳይሆን ሰላምን የሚነሳ ትንኝም የለም። ይህ ለሰላማዊ ኑሮ ምቹ ያደርጋታል። አይስላንድ በዓለም ላይ በነፍስ ወከፍ ብዙ መጽሐፍ የሚነበብባት ሀገር ናት። ጥበብና እውቀት ከጦር መሳሪያ በላይ የሀገርን የሚጠብቁ ህዝቡ በጽኑ ያምናል። አይስላንድ የራሷ ተዋጊ ጀት የላትም። ይሁን እንጂ የኔቶ አባል ሀገራት በየተራ የራሳቸውን ጀት እየላኩ የአይስላንድን ሰማይ በነፃ ይጠብቃሉ። ወጪውን የሚሸፍኑትም ጠባቂ አገራት ራሳቸው ናቸው። በአይስላንድ አንድ ሰው ሲሞት መላው አገር ይቆጫል። ፖሊስ ተኩስ የገደለው ሰው ታሪክ እስካሁን በቁጭት ይነሳል። የሰው ህይወት ከፖለቲካና ከስልጣን በላይ ትልቅ ዋጋ ይሰጧል ብለው ያምናሉ። ወላጆች ህፃናቶችን በጋሪ ውስጥ አድርገው ሱቅ ደጃፍ ትተው ይገባሉ። ማንም ህፃናቱን ይወስድብኛል ብሎ አይሰጋም። ይህ ወታደር በሌለበት ሀገር ያለ ከፍተኛ የደህንነት መስዋዕት ነው። ብዙ ሰዎች ለአደን የሚጠቀሙበት ጠመንጃ ቢኖራቸውም ያንን በሰው ላይ ማዞር እንደ ትልቅ ነውርና ኃጢአት ይታያል። መሳሪያው ያለው ለምግብ እንጂ ለጥቃት አይደለም። ወጣቶች ለፈጠራ እንጂ ለጦርነት አይዘጋጁም። ትኩረቱ በሙሉ በሳይንስና በቴክኖሎጂ በጥበብ ላይ ነው። ጦር ባይኖራትም ባህሯን የሚጠብቁ ጥቂት ሰዎች አሏት። ስራቸው ግን ጦርነት ሳይሆን የአሳ ሀብት መጠበቅና በባህር ላይ አደጋ ሲደርስ መርዳት ነው። አይስላንድ በግዛቷ ላይ የኒውክሌር መሳሪያ እንዲቀመጥ አትፈቅድም። ይህ ሰላማዊነቷን የበለጠ ያጠናክረዋል። በዓለም አቀፍ ደረጃም የሰላም ተምሳሌት ያደርጋታል። ለ15 ተከታታይ ዓመታት አይስላንድ በዓለም ላይ ሰላማዊ ሀገር ተብላ አንደኛ ደረጃን ይዛለች። ወታደር የሌላት ብቸኛው ሀገር በዓለም ላይ በጣም አስተማማኝ ሆና ቦታ ትጠቀሳለች። የአይስላንድ ትልቅ ሚስጥር። አይስላንድ ጦር ሰራዊቷ ስታፈርስ ዓለም በግርምት ነበር የተመለከተችው። ይህ ውሳኔ በ1869 የተላለፈው በስሜት ሳይሆን በእጅግ በረቀቀ ስሌት ነበር። በወቅቱ አይስላንድ በዴንማርክ ቁጥጥር ስር ያለች ድሃ ደሴት ነበረች። የሀገሪቱ መሪዎች ያቀረቡት ጥያቄ የሚመለከተው ነበር። ለጥቂት ሺህ ህዝቦች ወታደራዊ ስልጠና ሰጥተን ውድ የጦር መርከቦችን ገዝተን ከማን ጋር ነው የምንዋጋው? የኢኮኖሚ አብዮት። ወታደር ለመመገብና ለማስታጠቅ የሚወጣው ወጪ ለከብት እርባታ፣ ለአሳ ማጥመጃ መረቦችና ለትምህርት ቤቶች እንዲውል ተደረገ። ይህ ውሳኔ አይስላንድ በ100 ዓመት ውስጥ ከአውሮፓ ድሃ ሀገራት ተርታ አውጥቶ በዓለም ላይ የነፍስ ወከፍ ገቢ ከፍ ካለባቸው ባለጸጋ ሀገር አንዷ ሆናለች። ወታደር ሲብተን ጥይት አይበላም የሚለው ፍልስፍና በህዝቡ ልብ ውስጥ ገባ። ዛሬም ድረስ አይስላንዳውያን የሰው ልጅ ጉልበት በፈጠራ እንጂ በጦርነት መገለጥ የለበትም ብለው ያምናሉ። ይህ ክፍል የሀገሪቱ መሰረት የጣል ትልቅ ምዕራፍ ነው። አይስላንድ በ1949 የኔቶ መስራች አባል ስትሆን የፈጠረችው ብልህነት በዓለም ዲፕሎማሲ ታሪክ ታይቶ ሳለ አይስላንድ ግን አባል ሆናለሁ ግን ወታደር አልመለመንም ስትል አሜሪካና አውሮፓ ተንበረከኩላት። ስልታዊ ዋጋ። አይስላንድ ያለችበት ቦታ በአትላንቲክ ውቅያኖስ መሃል በመሆኑ ለአሜሪካና ለአውሮፓ ግንኙነት ወሳኝ ድልድይ ነው። መሬቴ ለራዳርና ለወታደራዊ ካምፕ ተጠቀሙበት እንጂ እኔ ወታደር አልሰጠም የሚለው ብልህ ዲፕሎማሲዋ ያለ አንድ ጥይት የዓለማችን ግዙፍ ሰራዊት እንደ የግል ጠባቂዋ እንደምትጠቀም አድርጓታል። በአሁኑ ሰዓት በአይስላንድ ላይ ጥቃት የመከላከል ግዴታ አለባቸው። ይህ ያለ ሰራዊት የዓለምን ሰራዊት የማዘዝ ጥያቄ የማይነሳና ብልህነት ነው።
አይስላንድ ከታላቋ ብሪታንያ ጋር በ1990ዎቹ በ1950ዎቹ እና 70ዎቹ መካከል ያደረገችው የአሳ ጦርነት በዓለም ላይ ወታደራዊ አካዳሚዎች ውስጥ እንደ ትልቅ ትምህርት ይወስዳል። ብሪታንያ ግዙፍ የጦር መርከቦችን ወደ አይስላንድ ባህር ስትልክ፣ አይስላንዶች የላከችውን የባህር ላይ መቀስ የታጠቁ ትናንሽ ጀልባዎች ነበር። እዚህ ጀልባዎች የእንግሊዝ ውድ የአሳ ማጥመጃ መረቦች በመቁረጥ ብሪታንያን በቢሊዮን የሚቆጠር ዶላር አከሰሯት። ብሪታንያ በቁጣ መርከቦቹን ብታንቀሳቅስም አይስላንድ ከኔቶ ወጣለሁ ብላ በማስፈራራት የዓለምን ፖለቲካ አናጋችው። በመጨረሻም ብሪታንያ እጅ ሰጥታ ለመውጣት ተገደደች። ይህ ትንሿ ዳዊት ግዙፉን ጎልያድን ያሸነፈበትን ታሪክ ተብሎ ይጠራል። ጦርነት በጉልበት ሳይሆን በብልሃት እንደሚያሸንፍ አይስላንድም ለዓለም አሳየች። የፖሊስ ሰራዊት እና የሰው ሕይወት ክብር። በአይስላንድ ፖሊስ መሆን የክብር እንጂ የፍርሃት ምልክት አይደለም። መደበኛ ፖሊሶች ሽጉጥ አይዙም፣ የሚጠቀሙበት የንግግር ጥበብን ነው። አስገራሚ ኩነቱ በ2013 አንድ ግለሰብ በፖሊስ ተኩሶ ሲገድል፣ ይህ በአገሪቱ ታሪክ የመጀመሪያው ነበር። የአገሪቱ ፖሊስ አዛዥ በቴሌቪዥን ቀርቦ በለቅሶ የታጀበ ይቅርታ ለህዝቡ ጠይቋል። መላው ሀገር በሐዘን ተሞልቶ ነበር። የኢንስታግራም ፖሊሶች። አይስላንዶች ፖሊሶች በኢንስታግራም ገጻቸው ላይ ታዋቂ ናቸው። ስራቸው ወንጀለኛ ማሳደድ ሳይሆን ህፃናት በበረዶ ላይ ማሳለጥ ነው። በብዙ የተለያዩ ነገሮች አይስላንድ እንደምትታወቀው ነው ከዓለም ሀገሮች ልዩ አድርጓታልና ልዩ ስጋት የሌለበት ከተማ በሚለው ደረጃ ትታወቃለች። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።